ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። ሀገርን በሐሳብና በእውቀት ላይ ተመስርቶ ከችግር ማውጣት የተቋማት ተልዕኮና የዜግነት ግዴታ መሆኑን የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን ተናገሩ። የጎንደር ዩኒቨርሲቲ በሀገራዊ ምክክር አጀንዳዎች ዙሪያ ምሁራዊ የውይይትና የክርክር መድረክ አካሂዷል። ተጨማሪውን ከአዲስ አለማየሁ እንከታተል። የጎንደር ዩኒቨርሲቲ በሀገራዊ ምክክር አጀንዳዎች ዙሪያ ምሁራዊ የውይይትና የክርክር መድረክ አካሂዷል። መርሃ ግብሩ በዩኒቨርሲቲው የፖሊሲ ስትራቴጂ ጥናት ዳይሬክቶሬት የተዘጋጀ ሲሆን በፌዴራሊዝም አወቃቀርና ሀገራዊ ቋንቋ ፖሊሲ ላይ ትኩረቱን ያደረገ ነው። ውይይቱን በንግግር የከፈቱት የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን ዩኒቨርሲቲው በቅርብ ዓመታት በኢትዮጵያ በተከሰቱ ችግሮች ላይ የመፍትሄ ሀሳብ በማመንጨት ኃላፊነት መወጣቱን ገልጿል። ለችግሮች ምላሽ ለመስጠት የሚያስችል የፖሊሲ ስትራቴጂ ጥናት ዳይሬክቶሬት በማቋቋም እየሰራ እንደሚገኝም አስረድተዋል። እኛ የከፍተኛ ትምህርት ተቋማት ከእውቀት ማመንጨት ባለፈ ለሀገራዊ ችግሮች መፍትሄ የመሻትና የሐሳብ ምንጭ ወይም ቲንክ ታንክ የመሆን ታሪካዊና ሞራላዊ ኃላፊነቶች አሉብን። ለዚህ ነው ሀገራችን በ2013 ችግር ውስጥ በነበረችበት ወቅት የመፍትሄ ሐሳብ የሚያመነጭ ቀድሞ ችግሮችን የሚለይና የመፍትሄ ሐሳብ የሚያቀርብ ብለን በማሰብ የዩኒቨርሲቲያችን የፖሊሲና ስትራቴጂ ጥናት ዳይሬክቶሬት የዩኒቨርሲቲው አንድ የሥራ ክፍል ሆኖ የተመሰረተው። ሀገር ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮች ሲገጥሟት ከፍተኛ ትምህርት ተቋማት ሳይንሳዊና ምሁራዊ ጥናት በማድረግ ከተግዳሮቱ ማስወጣት ይገባል ያሉን ደግሞ በጎንደር ዩኒቨርሲቲ የፖሊሲና ስትራቴጂ ዳይሬክቶሬት የወቅታዊ ጉዳዮች ኦፊሰር ሀቢብ ሰይድ ናቸው። ዩኒቨርሲቲውም ላይ እንደ አገርም ያሉ ፖሊሲዎች ላይ ተጽዕኖ የሚፈጥሩ ወቅታዊ ሁኔታዎች ላይ ጥናትና ምርምር እያደረገ እንደዚህ አይነት የጋራ መድረክ እያዘጋጀ ለሀገር የሚበጅ ሀሳቦችን ማመንጨት ነውና የዛሬው ከተቀመጡት 8 አጀንዳዎች ውስጥ ሁለቱን የፌደራል ስርዓት የመንግስት ስርዓትና የፌደራል ስርዓትን ትኩረት ያደረገ አንዱ ውይይት ነው። ሁለተኛው ደግሞ የቋንቋ ብዝሃ ቋንቋና የስራ ቋንቋና የብሔራዊ ቋንቋ ላይ መሰረት ያደረገ ውይይትና ክርክር ነው ያካሄድን ያለ ነው። በዩኒቨርሲቲ የተቋቋመው የፖሊሲና ስትራቴጂ ዳይሬክተር የታለመለትን ግብ እንዲመታ እየተሰራ ስለመሆኑም የወቅታዊ ጉዳይ ኦፊሰሩ አስረድተዋል። የኛ ተቋም ዋናው ስራ ምንድነው? በአገር አቀፍ ደረጃ የሚያጋጥሙ ችግሮችን ማጥናት፣ መገምገም እና ደግሞ አዳዲስ ሁኔታዎችን ደግሞ የፖሊሲ አድቮኬሲ ስራ መስራት፣ የስትራቴጂ አድቮኬሲ ስራ መስራት፣ ፖሊሲ ላይ መግባባት እንዲኖር የፖሊሲ አፈጻጸም በአጠቃላይ ግምገማ ማድረግ ዋናው ዓላማው ይሄ ነው እና በአገር አቀፍ ደረጃ ያሉ የፖሊሲ ጉዳዮችን በሙሉ የስትራቴጂ ጉዳዮችን እንደ ተቋም ይመረምራል። አካዳሚካዊ በሆነ መንገድ፣ ሳይንሳዊ በሆነ መንገድ መርምሮ ለሚመለከታቸው አካላት ግብአት እንዲሆን ለሀገር ግንባታ ግብአት እንዲሆን ይሰጣል ማለት ነው። ሀገርን በሀሳብና እውቀት ላይ ተመስርቶ ከችግር ማውጣት የተቋማት ተልዕኮና የዜግነት ግዴታ መሆኑን ያስረዱት ዶክተር አስራት አጸደወይን በበኩላቸው ዩኒቨርሲቲዎች ለሀገር ችግር መፍትሄ አመላካች ሀሳቦችን ማፍለቃቸው ፖለቲካዊ ሳቢ ያለመሆኑን መረዳት ይገባልም ብለዋል። ሀገርን በሀሳብና በእውቀት ከችግር ማውጣትና ማሻገር ተቋማዊ ተልዕኮም የዜግነት ግዴታችንም ስለሆነ ነው ይሄንን እያካሄድ ነው የምንገኘው። ለዚህ ደግሞ ሳይንስና እውቀት የማይፈቱት በምክንያታዊነትና በውይይት የማይፈታ ምንም አይነት ስር የሰደደ ማህበራዊም ሆነ ፖለቲካዊ ችግር የለብንም። ዩኒቨርሲቲያችን ደግሞ የዚህ ታላቅ እውነት መነሻ ነው መሆንም አለበት። ከፍተኛ ትምህርት ተቋማት ከእውቀት ማዕከልነታቸው ባሻገር ለሀገራዊ ችግሮች የመፍትሄ ሀሳቦችን የማመንጨት ሀሳቦችን በጥናትና ምርምር የተደገፉ ማድረግ እንደሚጠበቅም ተመላክቷል። በጎንደር ከተማ ጾታዊ ጥቃት ለደረሰባቸው ወገኖች የመጠለያና የስነ ልቦና ድጋፍ ለመስጠት በ115 ሚሊዮን ብር ወጪ የተገነባው የተሃድሶ ማዕከል ስራ ጀመረ። ተጨማሪውን ቃል ኪዳን ኃይሌ አዘጋጅተዋለች። በጎንደር ከተማ በ115 ሚሊዮን ብር ወጪ የተገነባው የሴቶችና የህፃናት ተሃድሶ ማዕከል ስራ ጀምሯል። በማዕከሉ ስራ ማስጀመሪያ የክልልና የዞን የስራ ኃላፊዎች ተገኝተዋል። የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ የክልሉ መንግስት የሴቶችን ጥቃት ለመከላከል እንዲሁም ጥቃት የደረሰባቸው ሴቶችና ህፃናት አገልግሎት እንዲያገኙ በማለም እየሰራ መሆኑን ጠቅሰዋል። ለጎንደር ከተማ ብቻ ሳይሆን ለጎንደር ክላስተር የሚያገለግል ነው።
ወደ 115 ሚሊዮን አካባቢ ጨርሶ በአንድ አመት ባልሞላ ውስጥ ተገንብቶ ያለቀ ግንባታ ነው። በክልሉ 3 የእናቶች ማቆያ እንዲገነቡ የክልሉ መንግስት ወስኖ ለጎንደር ክላስተር እዚህ ተገንብቷል። ዛሬ ወደ ስራ ያስጀመር ነው ማለት ነው። የጎጃም ክላስተር ባህር ዳር ላይ ተገንብቷል። በ123 ሚሊዮን አካባቢ ነው የተገነባው። ወሎ ክላስተር ደግሞ ደሴ ከተማ ላይ በዓለም ባንክ 109 ሚሊዮን ብር የጨረሰ እየተገነባ ነው ያለው። መስከረም አካባቢ ያልቃል። እሱም ወደ ስራ ይገባል። የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ሴቶችና ህጻናት ላይ ትኩረት አድርጎ ለሚሰራው ለዩሪካ በጎ አድራጎት ድርጅት ማዕከሉን እንዲያስተዳድርና አገልግሎቱን በተገቢው መንገድ እንዲሰጥ አስረክቧል። የማዕከሉ ሱፐርቫይዘርና የዩሪካ በጎ አድራጎት ድርጅት የጎንደር ፕሮጀክት አስተባባሪ ጽጌ ማርያም ፈንታው ጾታዊ ጥቃት መከላከልና ጾታዊ ጥቃትን ተከትሎ ሊያጋጥም የሚችሉ ፈተናዎችን ለመቋቋምና የተሻለ ህይወትን ለመምራት እንደሚሰሩ አብራርተዋል። እዚህ በሚቆዩበት ሰዓት ላይ ስነልቦና አገልግሎት ያገኛሉ። ህክምና አገልግሎቶቻቸው ክትትል ይደረግላቸዋል። የተሟላ ነርሶች አሉን። የህክምና ማቴሪያሎችም ወይም እቃዎችም በሙሉ አሉን። ድጋፍ ይደረግላቸዋል፣ ክትትል ይደረግላቸዋል በሙሉ አገግመው እስከሚወጡ ድረስ። እዚህ በሚቆዩበት ሰዓት ላይ ተማሪዎች በራሳቸው በትምህርት ደረጃቸው እንዲያጠኑ እንዲታገዙ ወደ ፈተናም በሚሄዱበት ሰዓት ላይ ብቁ ሆነው እንዲሄዱ እኛ የማስጠናት ስራዎችንም እንሰራለን። ስራ ለመስራት የሚፈልጉትን ደግሞ ሙያ ይሰለጥናሉ። የገቢ ማስገኛ ስራዎች ላይ እንዲሳተፉ የገንዘብ ድጋፍ አድርገንላቸው ነው የሚወጡት። የጎንደር ከተማ ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ሙሉቀን ጌታውን ከዚህ ቀደም ጾታዊ ጥቃት የደረሰባቸው ሴቶች ሕክምና ካገኙ በኋላ የሚያርፉበት ማዕከል አለመኖሩ ፈታኝ እንደነበር አስታውሰዋል። የማዕከሉ ወደ ስራ መግባት ችግሩን በእጅጉ የሚቀንስ መሆኑን ጠቅሰዋል። ክልሉ ይሄን የእናቶች ማረፊያ ሲገነባ እንደ ጎንደር ከተማ እና እንደ ጎንደር ቀጠና በጣም እድለኞች ነን። ትልቅ ግንባታ ነው የተካሄደው። ሴቶች ላይ የሚፈጸሙ አጠቃላይ ሴቶች ጥቃት መሰረት አድርጎ በሚደርስበት ጊዜ እንኳን ማረፊያ አልነበርንም። እኛ እንዲህ አይነት ግንባታ ሰፋ ባለ መንገድ ተገንብቶ ወደ ስራ መገባቱና ሴቶቹ ምንም አይነት ችግር ከደረሰባቸው ጉዳት በስነልቦና ጉዳት በላይ ምንም አይነት ነገር ታክመው በስነልቦና በጤናም በኢኮኖሚም ጭምር በሙያም ሰልጥነው ነው የሚወጡት። ሲገቡ በሙያም ሰልጥነው ከ2 ወር በላይ ይቆያሉ እዚህ። በዛም ሰልጥነው ስለሆነ የሚወጡት ጥሩ ወደ ነበሩበት እንዲመለስ የሚያግዝ ግንባታ ነው የገባን ክልሉ። እኛ በጣም ደስተኞች ነን። ጾታዊ ጥቃትን መከላከል ቀዳሚ ተግባር ሲሆን ሁሉም የበኩሉን መወጣት እንደሚገባው ተመላክቷል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። ከዜናዎቹ ጋር ተስፋዬ አይጠገብ ነበርኩ። ጤና ይስጥልን።